ደህና ነሽ? ምን ነው እስኪ ልጁስ ሰላም ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ የተፈራው ነገር ደርሷል። ማርቲ አሁን ድረስ አላመነችም። ለትዳሯ ያላት ጽናትና እምነት በጣም ነው የሚለየው። ያላመነችው ሜዲ የሰጠቻትን ወረቀት አላመነችም። ስለዚህ ሰላምዬ ጋር ሄዳለች። ሰላም ደግሞ እስከ መቼ ድብብቆሽ እውነቱ ይውጣ እያለች ነው። አይኔ ወጣ ምንድን ነው የሚባለው? በጣም ከባድ ሰው ነች ሰላም። ግን እትዬ ጋሺ እያለች ትዳራቸውን ስትጫወትበት ነው የኖረችው። በሚያሳዝን ሁኔታ ደግሞ ማርቲ በጣም ነው የምትወዳት የምታከብራት። እንደ ሰራተኛ ብቻ አይደለም የምታያትና በቃ እንደምትረዳት ሰላም ታወራለች። በቃ እንደ አማካሪ ራሱ ነው የምታያት እና በጣም ከባድ ነው ለሷ። ይሄ አይገባትም ነበረ። ነገር ግን ዳጣ እንግዲህ ከቤት ውጭ እንዳትገናኝ እሷ ጋር ስትላት ኧረ እስከመቼ ድብብቆች በጭራሽ ብላ ሰጣ ገባ እየገጠመኝ ነው። ዳጣም ጋር በጣም ያሳዝናል። ናታን እንደዚሁም ሰላም ጋር ደውል እያለ ከጋሽ ደረጀ ጋር ሲደውል ነበረ። እሱም እስከ መቼ ተደብቆ ይቀራል ብሏል። ይሄ ቤት እንግዲህ በጣም ደስ በሚል ሁኔታ ለሰው በሚያስቀና መልኩ በጣም የሞቀ የደመቀ የተዋጣለት ትዳር ልክ ባልና ሚስት እንደ ደሬና እንደ ማርቲ ነው እንጂ የሚባልለት ቤት ነበረ። እንግዲህ ቢጣሉም ተለያይተው ተኝተው አያውቁም። ቢጣሉም ያን ያህል ተኮራርፈው አያውቁም። ኤቢ ራሱ እኛ ከተወለድን ጀምሮ ጣልተው እንደዚህ አያውቁም እያለች ነው። ኤቢ ራሱ ገና አታውቅም የሰላም ልጅ አባት ደሬ እንደሆነ ገና በጭራሽ አላወቀችም። ምክንያቱም የዲኤንኤውን ወረቀት አላየችም። እና እሷ ራሱ በጣም ነው እየገረማት ያለው። እንግዲህ አባታቸው ውጭ ወጥቶ በሚያለቅስ ሰዓት እነሱ ውጭ ወጥተው እያለቀሱ ነበረ። በቃ ብቻ ሀዘናቸው እንደ እሳት ነው የሚጋረፈው። በጣም ነው የሚያሳዝኑት። ብቻ እንደዚህ ባይሆን አሪፍ ነበረ፣ ግን ሆኗል። እንዴት ነው ማርቲ ከዚህ በኋላ ይቅርታ ታረግለታለች አታረግለትም የሚለው ነገር በጣም ያሳስባል። በጣም ነው የሚያሳስበው። ይቅርታ ታደርጋለች ብሎ ለማመን ይከብዳል። እንግዲህ ሰላምዬ እውነቱን መናገር መቻል አለባት። አንድ ነገር በቃ ሳትዋሽ ሳታስቀር ከተናገረች እውነትና እውነቱን ነው መናገር ያለባት። እውነት ተደብቆ ለማይቀር ነገር አስባችሁታል? አረ በስማ በጣም ነው የሚከብደው እኮ እውነቱ መውጣቱ ለማይቀር ነገር። በቃ መጀመሪያውኑ ለመበቀል ከማሰብ ይልቅስ እውነቱን ብትናገር መልካም ነገር ነበር። እሷ ግን በጭራሽ ተደብቆ ይቀራል ብላ ነው ያሰበችው። እንደዛ የሚባል ነገር የለም በህይወታችን። አይታወቅብኝም፣ አልታይም፣ አይሰማብኝም ምናምን የምንለው ነገር በቃ ጊዜውን ጠብቆ ይወጣል። ምንም ጥያቄ የለውም። እና ስለዚህ ሰላምዬ መጀመሪያ እንግዲህ ዳጣን እንደወለደችና ዳጣን እንደጣሉባት ከዛ በኋላ ደግሞ ለመበቀል ብላ ራሱን በማያውቅበት ጠጥቶ በመጣበት ጊዜ እንደሆነ እሷ ፈልጋ እንደዛ እንዳደረገች ለማርቲ እውነቱን መናገር መቻል አለባት። ያው ማርቲ በጣም ታሳዝናለች። ፊቷ ራሱ እንደ እሳት ይጋረፋል። አስተያየቷ ከባድ ነው። ስለዚህ አይኗን ራሱ ለማየት አልቻለችም ሰላም። የሰላም ፈጣጣነት እሄዳለሁ እዛ ቤት እኖራለሁ እመጣለሁ ልጅ ጠንከር ያለው እያለች ደግሞ እኮ ማሰቡ አይገርምም? በጣም ነው የሚገርመው። ከባሏ ልጅ ወልዳ እንግዲህ እዛ ቤት ሄዳ ልትቀመጥ እንደው ድፍረቷ ማለት ነው። በጣም አስተሳሰቧ ለየት ያለ ነው። አንዴ በቃ ቤታቸውን ደፍራለች፣ ቤታቸውን አዋርዳለች። ብቻ በቃ ክብራቸውን እንግዲህ
የተከበረ ትዳር እንዲኖረን ነው አይደለም የምንፈልገው። ስለዚህ በጎረቤቱ እየታማች ማርቲ ብዙ ነገር ችላ ነው የኖረችው። እና ሰላምዬ ያደፋፈሯ እኔ እመጣለሁ እያለች እዛ ጋር ሄዳ ለመኖር ትፈልግ ነበር። የአባታቸው ቤት ነው፣ መብት አላቸው። ከዚህ ቤት ውጭ የትም አይሄዱም፣ የትም አንሄድም። ይሄ በጣም ከባድ ነው። ኦኬ መብታቸው ይሆናል። እሷ ግን የመቀመጥ መብት የላትም። አንደኛ አልተገባችም፣ ተገብታ አይደለም። ሁለተኛ ነገር ደግሞ በጋብቻ ላይ ገብቻ መቼም አትችልም። ስለዚህ እህናሳ በቃ መብታቸው ነው፣ የአባታቸው ቤት ነው። ከነ ኤቪ ከነ ውሃ እኩል መብት አላችሁ ምናምን እንደዛ እያለች ነው እንግዲህ እየተንፈላሰሰችና እየተደላቀቀች ያለችው። ይሄ ነገር በጣም ሊያሳፍርሽ ይገባል ሰላም። አንዲት መልካም የምታያት ሴት ላይ ይሄን ሁሉ በደል አድርገሽ ትዳሯን ቤቷን አሳጠተሽ በዛ ላይ ልቧን ሰብረሽ እና አድምተሽ በጣም ከባድ ነው። ጥሩ ሰው መስለሽ አሁን አንቺ እኮ በቃ ከእባብ ምናምን ነገር ብትባይ ራሱ ብትልሽ ማርቲ አያንሳትም። ምክንያቱም እንደዛ አይደለም የምታስብሽ። ስላንቺ መልካምነት ስላንቺ ጥሩነት አውርታ በጭራሽ አጠግብም። ያደረግሽው ነገር ከባድ ነው። እንግዲህ ማርቲ ፈጣሪ ብርታቱን እንዲሰጥሽ እንመኛለን። እንዲሁም ጋሽ ደሬ በጣም ያሳዝናል ትላላችሁ ሁላችሁ። አዎ በትክክል በጣም ነው የሚያሳዝነው። የአንድ ቀን ስህተት የዘላለም ጸጸት። ያቺ የአንድ ቀን ስህተቱ በቃ ሁለተኛ ስህተት ይዞበት መጣ። እንግዲህ እድሜ ልኩን ሲሰቃይ ነው የኖረው ማለት ይቻላል። ብቻ በጣም ከባድ ነው። ዳጣ ደግሞ ለማርቲ ያላት ፍቅር በጣም ነው የሚለየው። እኔን ሰላም ብለሽ ትየን እማየት ያለሽ ምናምን እያለቻት ነበር ሰላም። ዞሮ እናቷ ነች፣ ወልዳታለች። ባታሳድጋትም ግን ደግሞ ከእናቷ በፊት ያወቀችው ማርቲን ነው። ማርቲ ጋር ስትኖር ወዳ ፈቅዳ ነው እማዬ ያለቻት። ስለዚህ ሰው ልብ የሚፈልገውን ነገር ማድረግ ይችላል። ልክ እንደ ሰላም ሳይሆን ማለት ነው። እማዬ አባዬ ብሎ መጥራት ችግር የለውም። እሷ ግን እኔን ሰላም ታያለሽ እሷ ምናምን ብላ ራሱ ለማቀሳሰር አይነት ነገር ነው እየሞከረች ያለችው። ዳጣዬ ይመችሽ። ከአባትሽ ጎን ሆነሽ አባትሽን መርዳት መቻል አለብሽ። እንዲሁም የኤቪ ፍቅረኛ አቤት ውርደት፣ አቤት ውርደቱ። ተዋረደ እኮ ተዋረደ፣ በጣም ተዋረደ። ኤቪ ነቃቤ እንጂ ያለሽበት ሙድ ጥሩ አይደለም። ነገር ግን ደግሞ ይሄ ቆቅ የሆነ ሰውዬ እንዳይጫወትበሽ በህይወትሽ በጣም መንቃት መቻል አለብሽ። ከሱ ጋር ባትወጪ መልካም ነገር ነበረ፣ ግን ደግሞ ወጥተሻል። ምንም ችግር እንደማይገጥምሽ ተስፋ እናደርጋለን። ያው ደካማ ጎንሽን ተጠቅሞ በተከፋሽ ሰዓት እንግዲህ ለማረሳሳት ጭንቀትሽን እንጠጣ ብሎ ሰላምና አባትሽ ችግር እንደፈጠሩት ሁሉ አንቺም ላይ ችግር እንዳይፈጠር ብትጠነቀቂ መልካም ነው። ምክንያቱም መጠጥ መጥፎ ስለሆነ። ስለዚህ ኤቪዬ ራስሽን እየጠበቅሽ ስላክስትሽ ደግሞ እየጠየቀሽ ነው። ይሄንን በቀጣይ የምታጣሪው ይሆናል። ሁሉ ጊዜም እንደምለው ያክስትሽ ተባባሪ ስለሆነ ሱሱን ነገር አጣርተሽ እንግዲህ እውነቱን ማወቅ ይኖርብሻል። የኤቪ ፍቅረኛ ከምጥን ጋር ያላቸው ኬዝ ምንድነው? ምጥን በጣም ነው ያሳዘነችኝ። በቃ ውሃዬ እውነትም ውሃ ስለሆነች ምንም አልገባትም። እንግዲህ ለዚህ ነገር ደርሰናል እንዴ ያለች ነው። በጣም ያሳፍራል። በጣም ባለጌ ነህ፣ የእውነት ባለጌ ነህ። በጣም ነው የምታሳፍረው። እንግዲህ አስቡት፣ ወደ አማቶቹ ቤት ነው የሚሄደው። የሚያገባት ሴት እህት ጓደኛ ነች። እሷን እንግዲህ አላስፈላጊ ለሆነ ግንኙነት መፈለግ ማለት ምን ማለት ነው? ሲጀመር ቃዴስ አይደለም ስሙ። በቃ የሆነ ተቃራኒ መሆን መቻል አለበት ስሙ ራሱና ስምና ተግባሩ በጣም ነው የሚለያየው። እንግዲህ በጣም ከባድ ነው። እውነቱ ቢወጣልሽ ደስ ይለናል። ባለፈው ውሃ ለዳጣ የምጥንን እጅ ያዘ ምናምን ብላ ነበረ። ግን ደግሞ ውሃዬ እውነትም ውሃ ስለሆነች ውሃ ፈሰስ እንደዛ ስለሆነች ያው ውሃ ቢወቅጡትም ቦጭ ትላታለች እናቷና ያው ውሃ ስለሆነች በቃ ውሸቴን ነው ውሸቴን ነው እያለች እየዘበራረቀች ዳጣ እርግጠኛ ልትሆን አልቻለችም እንጂ በጣም ትልቅ ፍንጭ ነበረ።
ቃዴስ እንግዲህ ከለዛ ጋር እያወራ በነበረበት ሰዓት ምግብ ላግዝሽ፣ እኔ ኩሽና ሰራተኛችን አግዛለሁ እያለ እንግዲህ ሲጃጃል ነበረ። በዛ ሰዓትም ኤቢ ደርሳለች። ምን እያለች ነው ለዛ አለቻት። ምን እያልካት ነው ብትዩ አሪፍ ነበረ፣ ነገር ግን ደግሞ ለዛዬ ነገሮችን ቀየስ ለማድረግ ሞከረች። እሱም አይ እንደዛ አይደለም እያልኳት ያለሁት ባልፈልግልሽ እያልኳት ነው አለ በገዛችሁ ተዋረድ ሲለው አስቡ እንግዲህ። ከዛ ውሸት እኮ አይወድም ቃዴስ በጭራሽ አይወድም ውሸት አለች ኤቢ። ማስመሰሉ አስመሳይ የሆነው እንግዲህ ጸባዩ ገና አልገባትም። እሷ ያየች ያለችው ትህትናውን ፊት ለፊት የሚቅለሰለስ የሚያስመስለው ነገር ሱሱ ነገር ነው ያየችው። ኤቢ ገና ምንም የታዘበችው ነገር የለም። እና ውሸት አይወድም ስትላት እንግዲያውስ ስልክ ስጭኝ እያለ ነበረ ብላለች። ለዛ አቤት ለዛዬ እንደው አንቺ እኮ አትናገሪ፣ እውነት አንጀቴን ነው እኔ በበኩል ውሃ እንደው ራስ ያደረሽው በቃ ቅቤ ነው እንጂ ቅቤ ያጠጣሽው። በጣም የእውነት አስደስተሽኛል ለዛዬ። መች ሸቦ በጣም በቃ የኮራውብሽ። እንዲሁም ገዜ ወጥቶ ከአቻ ጋር እንግዲህ ዘራፍ አካኪ ዘራፍ ብሏል። አቻም ሲያገኘው አንተም ትወጣለህ እንዴ ከግቢ ውጭ ምናምን እያለው ነበረ። እንግዲህ ገዜ እንደሚናገረው እኔ አላቅም ትማል እያለ ነው። በእርግጥ መማል አይጠበቅባትም። እኔ መሀላ በሚለው አልስማማም። አንድ ሰው የሆነ ነገር አለ ከተባለ ቦታው ሄዶ ማየት ማረጋገጥ መቻል አለበት። ሲቀጥል ደግሞ እንግዲህ ዲኤንኤ የሚባል ነገር አለ። በዲኤንኤ ማረጋገጥ እንጂ ብትምልለት እንኳ ራሱ ልጅ እሱን ካልመሰለ የኔ አይደለም እያለ ሌላ ችግር መፍጠሩ የማይቀር ነገር ስለሆነ እንግዲህ የእውነት ልጅ ካለው ጥሩ ነው። ልጅ የሚጠላ አይደለም። ያው ምንም እንኳን የሰውን ትዳር ያፈርሳሉ አንዳንድ ልጆች አላግባብ በሆነ መንገድ ያለ ጋብቻ ሲመጡ ልክ እንደ ዳጣና እንደ ሰላም እንደ ህፃኑ ልጅ ማለት ነው። እና ስለዚህ ከዚህ ከሀገር ሄደህ አረጋግጠህ ነው እንትን መወሰን ያለብህና ትማል ምናምን ብትለው ሌላ ጸብና ሌላ ጦር ውስጥ ነው የምትገቡት። እንግዲህ አቻም እውነት ሳይኖረው አንተን አፈላልጎ አይመጣም። ያው ለዛዬን ተውልኝ ከለዛ ላይ አይነን አንሳ እያልከው ነው። አቻም የዋዛ አይደለም እኔ አልተውም ከለዛ ላይ አይኔን አልነቅልም ብሏል። ያው ፖሊስ መጥቶ እንግዲህ ፖሊስ ስታዩ መበታተናችሁ መልካም ነገር ሆኖላቸዋል እንጂ ያው ዱላ ቀጭ ከሽካ ማደርጋቸው አይቀርም ነበረ። ብቻ እንኳን ፖሊስ አይታችሁ በሰላም ተለያያችሁ። አቻ ደግሞ በቃ ከዚህ በላይ ይበቃሃል፣ ምንም ማድረግ አይቻልም፣ ሰፈር ለሰፈር እየተመላለስክ ገዜንም አትበጥብጠው። የእውነት እንግዲህ ልጅ ካለው ነግረኸዋል። ቢያንስ የመጨረሻ እንዲሄድ መንገድ ነው ሄዶ ልጁን እንዳይና ልጁን የሚቀበልበትን መንገድ ማመቻቸት ነው እንጂ ሌላ ነገር ማድረግ አስፈላጊ አይደለም። አትረብሸው። ለዛ ደግሞ ከወደደች እንግዲህ ለዛ የኒዘህ አሻ ገዳው እያልክ መውሰድ ነው። ሌላ ምንም ጦርነት መፍጠር አያስፈልግም። ለዛ ከወደድካት የእውነት ይዘኪድ። በነገራችን ላይ ያቻል ልጅ አለው ሚስት አለው አይሆንሽም እያለ ነው ገዜም። ገዜ ከአቻ እህት ጋር እንግዲህ አንድ ቀን ግንኙነት እንዳላቸው ነው እየተናገረ ያለውና እንዴት በአንድ ቀን ልታረግዝ ቻለች ነው። አይ ወንዶች ተው ግን ወንዶች ተው እንደው በቃ እንዴ በአንዴ ተኩስ ቆይ አይረገዝም እንዴ? ግን ምን ሆናቸው ነው እንደፈለጋችሁ ተተኩሱና እኔ እኮ አንዴ ነው የተኛሁት ምናምን የምትሉት ነገር ይሄ ነገር ተው። እኛ ሴቶች ሰላማዊ ሰልፍ ከወጣንባችሁ ግን አደጋ ነው ለእናንተ። ጸባያችሁን ብታስተካክሉ መልካም ነው። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁንም ኮሜንት ላይ ጻፉልን። ስለምትከታተሉን ደግሞ እናመሰግናለን።